ያው ዛሬ ልጄ የገንፎ ቀን ነው። ልጄ ያው በሚገባ አጣጥቤ አስተኝቻታለሁ። አሁን ደግሞ ወደ ገንፎ ሄዳለሁ። በልተናል። ተባረኪ። ይኸው ደግሞ የእልልታ ጉረሺ። ልጄ እግዚአብሔር ይመስገን። ተባረኪ። ሰላም ሰላም ውድኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ የመጣሁት ዛሬ ገንፎ ቀን ነው እና ቤት ውስጥ ሽር ጉድ እየተባለ ነው። በጣም ነው ደስ የሚለው። ይሄ ባህላዊ ነገሮች ደስ ይላሉና የእናት መኖር ጥቅሙ እንደዚህ አይነት ፕሮግራሞች አያመልጧችሁ ምናምንና ጎረቤቶችን ምናምን ጠርታለች። ቆንጆ ፕሮግራም ይኖረናል ብዬ አስባለሁ። ገላይም ደግሞ በምንድነው በቅጠላ ቅጠል እታጠባለሁ። ተዘጋጅቷል። በቃ ብዙ ነገር ነው የተዘጋጀልኝ እውነት ለማውራት ደስ ይላል። ይሄ ባህላዊ ነገሮች ሰዎች መተው ቤታችሁ ውስጥ ሲጫወቱ ምናምን። እዚህ ደግሞ አዲስ አበባ ላይ ብዙ ጊዜ ሁሉም ቤቱን ዘግቶ ምናምን ፕሮግራም ቢኖር ራሱ አትጠሩም ጎረቤት ለጎረቤት ምናምንና እኛ ግን ጎረቤቶችን እንጠራና ምናምን እናት ያስባለች እንደዛ። አላዛርም አለ። ብቻ እስኪ ፕሮግራሙን ለማድመቅ እንሞክራለን። ያው ቆንጆ እንደሚሆን ተስፋ አደርጋለሁኝ። ያው ከመወለጃዬ ጀምሮ እያሳየኋችሁ ነው። አላዛር እየቀረጸ ቪዲዮዎችን በማስታወሻ መልኩ ለመያዝ በጣም ይወዳል። እሱ እንደዚህ የኔና እሱ ወይ እኔና እሱ የተመለከተ ነገር ብዙ ጊዜ ቆንጆ አድርጎ ነው የሚሰራውና ዛሬ ይኸው ልጄን ራሱ እኔ ላይ ነው ያለችው አልወርድ ብላለች እና ቆንጆ ማስታወሻ ይኖራል ብዬ አስባለሁኝ። ቂቤ እቀባለሁ። በቃ ደስ ይላል። ይሄ ኢትዮጵያዊነት ለራስ ያለው ቦታ ደስ ይላል። በደንብ ነው የምትታረሱት። እናቶች በጣም እውነት እንቅልፋቸውን አጥተው በቃ እያንዳንዱ ነገር ስለእናንተ ነው እንትን የሚሉትና ደስ ይላል በጣም። ይሄንን ነገር ደግሞ በቃ ስለተዘጋጀልኝ እግዚአብሔር እኔንም ለዚህ ክብር ስላበቃኝ በጣም ነው ደስ የሚለኝ። ማለት መታደል ነው እንደዚህ እግዚአብሔር ለዚህ ክብር ሲያበቃችሁ ያ ሁሉ ነገር አልፎ በስተመጨረሻም እግዚአብሔር ለዚህ ክብር ይገባሻል ብሎ ስለመረጠኝ እውነት በጣም ነው እግዚአብሔርን የማመሰግነው። በዙሪያ ያሉትን ሁሉንም ሰዎች አመሰግናለሁ። አላዛርንም አመሰግናለሁ። እያንዳንዱ ነገር ይሄ ወግ አይቅርብሽ፣ በቃ ሁሉንም ነገር ማሳለፍ ማክበር አለብሽ ብሎ ከመጀመሪያው ጀምሮ በሰርፕራይዝ ጀምሮ ከሆስፒታል እንኳን በጣም ብዙ ወጪ አውጥቶ ነው እንደወልድ እንትን ያረገኝና ኢቭን ያስኩት ሩም ራሱ በጣም የያዘው ሩም በጣም ውድ ነው። በጣም በቃ ማለት ቱማች የሚባል ማለት ነው። ይሄንን ያደረገው ያው እኔን ለማስደሰት ብሎ ነው። ቤትም ስመጣ ቤቱ ባዶ እንዳይሆን ከይፋ ጋር ተነጋግሮ ያው ብዙም ሰው ስለሌለ በቃ በሚችለው ነገር ለማስደሰት ሞክሯል። አሁንም ደግሞ ይሄ ባህል አይቅርባት ብሎ ከእናቴ ጋር ተነጋግሮ ይሄንን ነገር ሲያረጉ ደስ አለኝ። ሰውን እንጠራለን ምናምን ሲል ደስ አለኝ። ምክንያቱም እኛ ትንሽ ስለሆኑ ቤት ውስጥ ሰው ተጠርቶ ደግሞ ቤታችሁ ውስጥ ሰው ሲጫወት ሰው ሲደሰት ማየት ደስ ይላልና ይሄንን ነገር ደግሞ እስኪ አብረን የምናይ ይሆናል። እንግዲህ ይጀመራል ከትንሽ ጊዜ በኋላ። እኔ አሁን በጠዋት ነው ይሄንን የገባሁት። ላይመቸኝ ይችላል፣ ምናልባት እንቅልፌንም ልተኛ እችላለሁ በሚል ነው እና ቆንጆ እንደሚሆን ቆንጆ ፕሮግራም እንደሚሆን አልጠራጠርም። እናንተም እንደምትወዱት አንጠራጠርም። ዛሬ የጾም መያዣ ቀንም ስለሆነ ዛሬ ነው ገንፎ መበላት ያለበት። 7ኛ ቀኔ የሚሆነው ነገ ነው። በሰባተኛ ቀን መሰለኝ የሚበላው ገንፎ ምናምን የሚታጠበው። ግን እኔ ጾም ስለሚያዝ አስቀድመን ያው ዛሬ ሐሙስ አይደል ነገ አርብ ስለሆነ
ዛሬ ነው እንትን የምንለው እንጠራቸዋለን። ጎረቤቶች እንግዲህ የመጡት ይመጣሉ ብዬ አስባለሁ። ምክንያቱም ይሄ መሰብሰቡ በጣም ብዙ ሰው ይወደዋል፣ ግን የሚሰበስብ አካል የለም እና በአጋጣሚ ደግሞ በቃ እኔ እንደዚህ ላድርግ ጎረቤት ልጥራ ሲለኝ ደስ ያለኝ ፍሬም ስላለች ፍሬም ጠራ ታረግልናለች። እዚሁ አንድ ህንጻ ስለሆነ እሷ ብዙ ሰው ትግባባለች፣ እኔ ብዙም ሰው አልግባባም። እንዲያጠገብ ያሉትን ምናምን ከሰላምታ ውጪ ምንም ግንኙነት የለንም። ነገር ግን ቆንጆ ፕሮግራም እንደሚኖረን ተስፋ አድርጋለሁ። እንግዲህ ቤተሰብ ቁጭ ብላችሁ ተከታተሉት፣ ደስ ይላል። ይሄ የኢትዮጵያ ነገር ያማራችሁ ጨዋታው ምናምን ሳቁ ምናምን የሚያምራችሁ ሰዎች አላችሁ፣ ብዙ ውጪ ሀገር የምትኖሩ ቤተሰቦቼ። እንግዲህ ይሄ ነገር ደስ ይላችኋል ብዬ አስባለሁኝ እና ቁጭ ብላችሁ ላይክ እያደረጋችሁ ሲጀምሩ ማለት ነው ላይክ እያደረጋችሁ ቁጭ ብላችሁ እንደምታዩት ተስፋ አደርጋለሁ። ወዳችኋለሁ። ቀሪውን ጊዜ እንግዲህ ስለምትከታተሉን እናመሰግናለን። ዛሬ በጣም ደስ ብሎኛል። በጣም ደስ ያለኝ ዋነኛ ምክንያት ሁለት ናቸው። ከሁለቱም ከአንደኛው ስጀምርላችሁ አንደኛው የኔ ውድ ሚስት የኔ ንግስት የኔ ሁሉ ነገር የሆነችው ሚስቴ ዛሬ እንግዲህ የገንፎ ቀን ልታከብርልኝ ነው። የገንፎ ቀን ማለት በጣም በዘመናት መካከል ሲወለድ ብቻ የሚገኝ ልዩ የሚያደርገው ያ ነው። ከዛም ባለፈ ደግሞ ወንዶች ይሄንን ነገር ማክበር አይችሉም፣ የሚያከብሩ ሴቶች ናቸው። ከዛ ባለፈ ደግሞ ጠያቂዎቹ ጎረቤት ናቸው። ይሄ ደግሞ ጎረቤት ለጎረቤት ያስተሳስራል፣ ፍቅርን፣ አንድነትን የሚያስተሳስር ትልቅ የኢትዮጵያ ባህል ነውና ይህንን ባህል እንግዲህ የትንሱ እናት ዛሬ ይሄንን ፕሮግራም እያዘጋጀች ሽር ጉድ እያለች ትገኛለች። እና ታዲያ በጣም ደግሞ ደስ ያለኝ እንግዲህ የትንሱ ማዘርም ዛሬ እንግዲህ ለዚህ ፕሮግራም ድምቀት እሷ ናት። ድምቀት ስላችሁ ያው እሷ የመጀመሪያም እንዲሁም ደግሞ ብቸኛም ልጅ ስለሆነች ይሄ ልዩ ያደርገዋል፣ እጥፍ ደስታ ነውና ዛሬ ሁላችንም በጣም ተደስተናል። እንግዲህ ፕሮግራሙን አይታችሁት ያለውን ነገር ተመልክታችሁ እንደምትወዱት እርግጠኛ ነኝ። ለዛሬው ግን እማ የኔ ውድ የኔ ፍቅር እግዚአብሔር አምላክ ይጠብቅልኝ። እውነቴን ነው ምልሽ፣ በጣም ትለያለሽ። አሁንም ደግሞ ከዚህ በላይ ፏፈሽ ብለሽ ሽንቅጥቅጥቅጥ ብለሽ ከዚህ ቀደም የነበረሽን 8 ቁጥር በደንብ አድርገሹ ፏ ብለሽ እንደምትወጪልኝ ተስፋ አለኝ። እኔም በጉጉት የጠበቅኩ ነው። ይሄ ነገር ግን እንትን እንዳያስመስለው ግን ይሁን፣ ችግር የለም። ለማንኛውም ውድና የተከበራችሁ ቤተሰቦቻችን አሁን ደስ የሚለው ይህ ውዱ ልዩ የሚያደርገውን የኢትዮጵያ ፕሮግራም የኢትዮጵያ ባህል የሆነውን ልዩ ሴሬሞኒ ለናንተ ለውድ ቤተሰቦቼ ጋበዝኳችሁ። እስከ መጨረሻው ተከታተሉ። እኔ ያው ወንድ ስለሆንኩ በዚሁ ሰናበታችኋለሁ። ይመቻችሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ደስ ብሎኛል። የቆንጂዬ ሴት ልጅ እናት ስለሆንሽ ደስ ብሎኛል። እኔ ማክስት ስለሆንኩ ማለት ነው። ትንሱዬ በጣም በቃ ማለት ቃላት የለኝም የተሰማኝን ስሜት። በምጥሽም ሰዓት አይተናል። እግዚአብሔር አምላክ በሰላም ሁለት አድርጎሻል። እግዚአብሔር ይመስገን። ያው ትንሽ ቅር ብሎኛል። ለቤት ስትገቢ አልነበርንምና እኔና አማኑኤል አንድ ለስራ ጉዳይ ወተን ነበር። ከገባች በኋላ ነው ቤት የደረስነው። ግን በቃ ማለት ስሜቱ ልነግራችሁ አልችልም። ህፃኗን አቀፍኳት እንደነገርኳችሁ በጣም እንደማቅፋት በጣም እንደጓጓውላት ነግራችሁ ነበር ከዚህ ባለፈው ቪዲዮና በቃ ማለት እናትየውን ላለማስነካቱ ላይ ይመስላል ያስኳት አያዝ። በጣም ደስ ብሎኛል። ቆንጅዬ ትንሱን የምትመስል ሴት ሊሰታናለች። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ ትንሱዬ የእውነት በቃ ማለት እግዚአብሔር አምላክ በጣም ነው የሚወድሽ። ምክንያቱም እቺን የመሰለሽ ልጅ በሰላም በጤና ሁለት ስላደረገሽ እግዚአብሔር ይመስገን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አሁንም ከጎንሽ ነን። አይዞሽ እስከ መጨረሻው አብረን ነን። ትንሱዬ ዛሬ ያው የመጣንበት ዋናው ዓላማ የትንሱዬ ገንፎ ቀኗ ነበረ። ገንፎ ልንበላ ደስታችንን ከቤተሰብ ጋር አብረን ልንጋራ ነው የመጣ ነው። ደስ ብሎኛል። በጣም ደስ የሚል ጊዜ እያሳለፈን ያለ ነው። ትንሱዬ የእውነት እንወድሻለን። አሁንም ደግሞ ብዥልን። ያው በአንድ መቆም የለም እንግዲህ ቀጣይ ደግሞ ወንድ ልጅ እንፈልጋለን። ለሱ ደግሞ እንግዲህ ያው ተፍ ተፍ እያልሽ
እና በጣም ደስ ብሎኛል ዛሬ በጣም የሚጣፍጥ ገንፎ ነው የተሰራልን በጣም ነው የሚጣፍጠው በጣም ወደነው ደስ ብሎን በልተናል ስለዚህ ይሄን ደስታችንን ደግሞ እጥፍ ድርብ ያድርግልን አሁን ፈጣሪ እስከመጨረሻው ደስታችንን ሙሉ ያድርግልን ልጃችን በጤና በሰላም ትደግልን ትንሱዬ እንወድሻለን ትንሱዬ ብቻ ለኳላ ዛሬ እንወድሃለን አትረብሽ ነው እንጂ አንተንም እንወድሃለን ወንድማችን ነህ ስለዚህ እንኳን ደስ አላችሁ እንኳን ለዚህ ክብር እግዚአብሔር አበቃችሁ ያው ትንሱ ብቻውን አይደለም ማማዬን ያመጣቻትና አላዛርም አባት ነው ስለዚህ እንኳንና የሴት ልጅ እናትና አባት አደረጋችሁ እግዚአብሔር አምላክ በጤና በፍቅር ያሳድግልን ፍቅራችሁን ያብዛላችሁ ማማዬ መታልን የለ የፍቅር መሰረታችንን ታጠንክር በጣም ደስ ብሎኛል ትንሱዬ የኔ መልካም እውነት የኔ ስስ በጣም ነው ደስ ያለኝ በቃ ሁለት ሆነሽ በሰላም ጎንሽ ቤት ሻርፎ ልጅሽን ስትንከባከቢ ስላየው በጣም ደስ ብሎኛል እግዚአብሔር አምላክ አሁንም ደስታሽን ነጥፍ ድርብ ያድርግልሽ በጣም ነው የምወድሽ በጣም ነው የማከብርሽ አሁንም አለን ወደፊት አብረን እንገሰግሳለን ማለት ነው እኔ ወድሻለሁ ያው ታይዋለች ብዬ ተስፋ አደርጋለሁ ይሄን ቪዲዮ ስለዚህ ፍቅሬን በፍለፊት ከገለጽኩላት ያው ትንሱ ቶሎ ስሜታዊ ትሆናለች ተሸበራለችና እንዳትሸበር ቪዲዮን ስታየው እኔ ባይለው በትታለቅስ ይሻላል ብዬ ነው ትንሱዬ እንወድሻለን እናከብርሻለን አሁንም በፍጹም ጤናና ሰላም እንድትኖሪልን ነው ምኞታችን ማማዬ ደግሞ ቶሎ እስቲ ድግ በይና ጸጉርሽን ደግሞ ለመስራት የሆነ ለማንገላታት ቁምጣ ቀሚስ ለማልበስ ያብቃን ጉጉቴ ያ ነውና የእውነት ነው የምነግራችሁ በጣም በቃ የሆነ የምታሳዝን ፍቅር የሆነች ልጅ ሰጣናለች ወልጄ ማቁላል መሰለኝ ቤትን ሊሳያት በቃ የሆነ ሳቅፋት የሆነ ጠረኗ ምናምን በቃ የእውነት እንዴ ልጅ ሞለ ድረስቼ ነበር እንዴ እስከምል ነው አዲስ የሆነችብኝና እግዚአብሔር አምላክ ክብር ምስጋና ይድረሰው ቆንጂዬ ልዕልት የመሰለሽ ቤታችንን ተቀላቅላለች ዘራችን በስቷል ገና እንበዛለን ትንሱዬ በጣም ነው የምወድሽ በጣም ነው የማከብርሽ ትንሱዬ ለዚህ ክብር ስለበቃሽ በጣም ደስ ብሎኛል ልጃችንን በጥበብ በሞገስ በሰውም በእግዚአብሔርም ፊት የተባረከች ልጅ እግዚአብሔር ያርግልን እንግዲህ ይሄ ጅማሬ ነው ያው ጣምናው ልዩ ነው ያደር ነው የልጅ ፍቅር በጣም ደስ ይያለ የሚሄደው በዛው ልክ ያው ኃላፊነት አለ መታገስ አለ ነገሮችን ከብዙ አንግል ማየት አለ በተለይ ደግሞ ልጅ ኃላፊነት ተሰጥቶሻልና ተሰጥቷቸዋል ትንሽ ነገር ሲሆን አትደናገጡ አሁን ከዚህ በኋላ እንግዲህ ምንድነው ሆዷን ሲቆርጣት የሆነ ነገር ስትሆን ምናምን እኔ ያሳለፍኩት በቃ ትዝ ይለኛል የሆነ ነገር ሲሆን የበጠነ በቃ ሆስፒታል ነኝ ሁለተኛ ልጅ ከወለድኩ በኋላ ግን ማለት ነው ምንም ሲሆን ኢትስ ኦኬ አዳሩን አይተን ምናምን ማለት ጀመርኩኝ ይሄ ምንድነው ማንቲ ላይ ማደርገው ሩጫ ባሮክ ላይ ትንሽ ይሄንን እየቆየሁ እየኖርኩ ነው ያገኘሁትና አንቺም ሚጣየ በጣም ቆንጆ ናት በጣም ጤናማ ናት ስለዚህ ከወዲሁ አሳይመንት ምሰጥሽ አለንኛ ምክርም ቲቶሪያልም እንሰጣለን አብረን ያለነው ስለዚህ ምንም ነገር ቢፈጠር አትደናገጪ ታድግልናለች በጥበብ በሞገስ ፍልቅልቅ ብላ ነው የምታድግልን ትንሱዬ በርችልኝ አሁን እንግዲህ ትልቅ ሰው ነሻል በቃ አሁን የልጅ እናት በቃ ደስ ሚል ደስታ ነው ይሄ እግዚአብሔር ከሰጠን አንደኛው የህይወት ትልቁ በረከት ውስጥ ትልቁ ነገር ነው ያሳካሹና ለዚህ ደግሞ እግዚአብሔር ይመስገን እንግዲህ ይሄንን ቤተሰብ እግዚአብሔር ይባርክ ብቻ ደስ ሚል ዘመን ያምጣልን የስኬት ደግሞ የብልጽግና የሀብታምነት ነው የሚሆነው የመጀመሪያ ላይ ሴት ሲሆንና እንግዲህ ሁሉም ነገር ደስታው ሳቁ ሁሉ እዚህ ቤት ይግባ ፍቅር ከምንም በላይ ፍቅር መከባበር እዚህ ቤት ይኖር ሁሉ ጊዜም ከልጃችን ጋራ የደስታ ዘመን ይሆንልን ነው ምለው እወድሻለሁ ትንሱዬ የትንሱ ገላ መታጠብ ወይም የገንፎ ቀን ዛሬ
ያ ስለሆነ እንግዲህ ጎረቤት ጠርተናል። ሰብሰብ ብለን ቡና እናፈላለን፣ ገንፎ ይበላል። ማዘር አሉ፣ ማዘር ናቸው እንግዲህ ዛሬ ገንፎ አለ ጎረቤት ጥሪልኝ ብለውኝ ጎረቤት ጠርተን ሰብሰብ ብለንል ነው እንግዲህ ብዙ የምናዘጋጃቸው ነገሮች ይሆናሉ። በቃ በጣም ነው ደስ የሚለው። ትንሱም በጣም ደስ ብሏታል፣ እግዚአብሔር ይመስገን። ማዘር ጥሪልኝ ጎረቤት ብለውኝ እንግዲህ እንደ ሀገራችን ባህል መሰረት ማዘር ባሉኝ መሰረት ደግሞ ታዝዤ ሄጄ ጠርቻለሁ። ሰብሰብ እንላለን እንግዲህ ጥሩ ጊዜ የምናሳልፍ ይሆናል። በዚህ አጋጣሚ ደግሞ ትንሱ እህቴ የኔ ውድት እንግዲህ ከትዳር በኋላ ያለው ምዕራፍ ጀምረሻል፣ ሀ ብለሽ ጀምረሻልና ነገ ደግሞ ትልቅ ደረጃ ደርሶ ልጅሽም አድጋ 1 2 ተብሎ ቤተሰብ በስቶ ያው ማዘር ደግሞ አንድ ልጃቸው በመሆንሽ ብዙ በስተሽ ብዝት ብለሽ ማየትን ይፈልጋሉና የልጃቸውን ደስታ ደግሞ በጣም በሚገልጹበት መንገድ ራሱ በጣም ነው ደስ የሚለው እና ይሄንን ነገር እንድናሳልፍ እሳቸውም ጠርተውኝ ብዙ ሰው ጠርቻለሁ። ጥሩ ነገር እናሳልፋለን ብዬ ነው የማስበው። እንግዲህ አንቺም ከዚህ በኋላ ትዳርሽን ጥሩ ሆኖ ልጆች የሚፈሩበት ልጆች በጣም የሚንጫጩበት ቤት ይሆናል ብዬ አስባለሁ። እግዚአብሔር ደግሞ ያንን ያሳካልን። ትንሱዬ እንግዲህ ይህንን ፕሮግራም ሰብሰብ ብለን ደመቅ አድርገን እንደምናሳልፍ ተስፋ አለኝ። ያው ማዘርም በነገሩኝ መሰረት ጎረቤት ጠርቻለሁ። ብዙ ጎረቤቶች ይመጣሉ። እንግዲህ ወደ ፕሮግራሙ እንሄዳለን። ያው የልጄ ገንፎ ቀን ስለሆነ ዛሬ ደስ ብሎኛል። አሁን ልጄ ላጥባት ነው። ያው በቅጠላ ቅጠል ላጥባት ነው። ተከታተሉ። እንኳን ጌታ ረዳሽ። እንዴት ነሽ? እንዴት ነሽ? ደህና ነሽ? እንኳን ጌታ ረዳሽ። አሜን አሜን። እንዴት ነሽ? ሰላም እናትነት ጥሩ ነው። ቁጭ በሉ በረታሽ። በረታሽ አለሽ ጎረቤት ልጄ ያው በሚገባ አጣጥቤ አስተኝቻታለሁ። አሁን ደግሞ ወደ ገንፎ ሄዳለሁ።
አላዛር ግን አይደብራችሁም? እናንተ ግን ልጅ አስይዛችሁ ገንፎን ሴቶቹ ጋር ሳታቀላቅሉኝ ትቀራላችሁ? አረ በእውነት በጣም ነው የሚደብረው። ብቻዬንማ አልበላላችሁ። ምን ሆናችሁ ነው ግን? እኔ እንደ ራሷ ትንሱ ናት እንጂ እንዴ እኔን እዛ አስቀምጣችሁ እናንተ እዚህ ከብ ሰርታችሁ። እውነት በጣም አዝኛለሁ አላዛር። እንዴ እውነት ብቻዬንማ አልበላላችሁ። ድጋሜ ላይ ገንፎ ቀን እናዘጋጃታለን እንጂ ተናል ተባረኪ። ይኸው ደግሞ የእልልታ ጉረሺ ትንሱዬ እንኳን በሰላም እመቤቴ ማርያም በሰላም እንኳን ገላገለችሽ። አንድ ነበርሽ፣ አሁን ሁለት ሆነሻል። እህት አግኝተሻል ማለት ነው። ቀጣይ ደግሞ ይቀጥላል። እመቤቴ ማርያም እንኳን በሰላም ገላገለችሽ። መጨረሻውን እግዚአብሔር ያሳምር። መልካም ህይወት ኑሪ የኔ እመቤት። ገባሻል። ጎረቤትሽ ነኝ። ትንሱዬ ጎረቤቴ እንኳን በሰላም ተገላገልሽ። ዌልካም ቱ ማዘር ክለብ። ይሄ አዲስ ምዕራፍ ነው ለሰው ልጅ በህይወትሽ አዲስ ምዕራፍን ከፍተሻል። መልካም ይሁንልሽ። ልጅሽ በሰላም ትደግ። የበለጠ በረከት የበለጠ ደስታ በቤታችሁ ይግባ። በጣም ደስ ብሎናል። ኦኬ ትንሱዬ እንኳን ደስ አላችሁ። እንኳን እግዚአብሔር ረዳችሁ። እናትነትና ወላጅነት ከባድ ነው ግን እንኳን ደስ አላችሁ። በጣም ትልቅ ይሄ ደስ የሚል ስቃይ የሚለውን ይገልጻል ወላጅ መሆንና እንኳን እግዚአብሔር ረዳችሁ። እንግዲህ በጥበብ በሞገስ እግዚአብሔር ያሳድጋት ልጃችንን እና እናመሰግናለን። መልካም ጊዜ ይሁንልሽ። ትንሱዬ በጣም ነው ደስ ያለን። እግዚአብሔር ይመስገን። ጌታ እንኳን ረዳሽ። ሴት ልጅ ስላገኘን ደስ ብሎናል። ደስታችንም የኛም የጎረቤትም ስለሆነ በጣም ደስ ብሎናል። ልጅሽም ትደግ፣ አንቺም ሰላም ሁኚ። በጣም በጣም ነው ደስ ያለን። የኔ ውድ እህት እንግዲህ ሰሞኑን አብረን ነበርን። ሁሉንም ነገር አይታችኋል። እንግዲህ ዛሬ ደግሞ የገንፎ ቀን ነው። ገንፏችንን በልተን ቡና ጠጥተናል። እንግዲህ ነገ ደግሞ ሌላ እንደዚሁ ሰብሰብ ብለን የምንገናኝበት ቀን ቅርብ ነው። እንግዲህ እግዚአብሔር ይመስገን የመጨረሻ ፕሮግራም ደርሰናል። ያው የልጄ ቅቤ ልቀባት ነው። ተከተሉ ልጄ። እስቲ ቅቤ ልቀባሽ። ከተቀባው ስንት ቀን ነው? አልተቀባውም እኮ። እስቲ እናቴ ደርቋል እኮ። በፍሪጅ ጨምሬው ነበር። ቆይ አስተካክለዋለሁ። ልጨምርልሽና ነሸፍነው። አይ ወይ እናቴ በጣም አናቴ ደርቆ ነበር። እሺ እናቴ ያው የልጅ አይተሻል፣ ግን ምን ተሰማሽ? ደስታ። እውነት ደስ አለሽ? በጣም ለሽምግልናው ጊዜ ውለዱ ብለሽ ነበር። አዎ ክበዱ ብዬ ነበር። ወቅ ደረሰኝ። አሁን ደግሞ ወንድ ልጅ ኧረ አንዴ አሁንም አልወልድም እቆያለሁ። ለነገሩ እኔ ከምንም ነገር አላስተጓጎለኝም። አዎ ደግነቱ ክረምት ላይ ነው የወለድኩት። ትክክል። አሁንም ክረምት ላይ ጠብቆ መውለድ ነው። ኧረ በቃኝ። እግዚአብሔር ለዚህ ክብር ያበቃኝ ይባረክ። ቻው፣ ደህና ሁኑ።